የደመና ግላጭ የሚባል አየር ነው በዚህ ሰዓት ያለው። ከፍ ያለ ወበቅ ይስተዋላል። በሁለቱ ቡድኖች መካከል የሚኖረው ጨዋታ ከፍ ያለ ግምት አግኝቷል። ቅዱስ ጊዮርጊስ አንድ ቀሪ ጨዋታ አለው፣ የሸገር ደርቤ 16ኛ ደረጃ ላይ የሚገኘው ሸገር ከተማ 23 ነጥብ አለው። ዛሬ የሚያሸንፍ ከሆነ 11ኛ ደረጃ ላይ ይቀመጣል። ቅዱስ ጊዮርጊስ 25 ነጥብ ነው ያለው፣ 13ኛ ደረጃ ላይ ተቀምጧል። ዛሬ የሚያሸንፍን ነገር ለማስተካከል እንሰራለን። የቦታ የጊዜ አጠባበቅ ችግር አለብን የሚል አስተያየትን ሰጥቷል። ጨዋታውን የጀመረው ቅዱስ ጊዮርጊስ ነው። ሁለተኛ ግንኙነት ከግራ ወደ ቀኝ ቀይ ማሊያ በቢጫ ቪ፣ እንደዚሁም ደግሞ ሸገር ከተማ ነጭና ቀይ ማሊያ ለብሰው ወደ ሜዳ ገብተዋል። አሰልጣኝ ፋሲል ተካልኝ ከብዙ ፈተናዎች ጋር እየታገለ ነው ይህንን ቡድን እየመራ የሚገኘው። በዚህ ሰዓት ምናልባት በዚህ ሰዓት በአንዳንድ ግንኙነት ተገኑ ተሾመ ናትናኤል ሸገር ከተማ ለማጥቃት እንቅስቃሴ ተሻግሯል። በዚህ ሰዓት ሚሊዮን ኃይሉ ምናልባት ሚሊዮን ወርቃማ ድል ሚሊዮን አራተኛ ጨዋታ መማከናው ላይ ይገኛል። ቢኒያም የሚደረግ ሂደት ይፈልጋል። ምናልባት በመንሶሮች መካከል ቡልቻ ሹራ ተገኑ ተሾመ ወደ ሜዳ በድጋሚ ተመልሰዋል። ምናልባት ፍጹም ወርቃማ ድል ነበረ። ባሮ ነጋሽ በጨዋታው ላይ እንዲቆዩ አድርጓቸዋል። ሸገር ከተማን በቀላሉ የመጀመሪያ ጎል መሆን ይችል ነበረ። በጣም ተገኑ ረጅም ርቀት ነው ድሪብል አድርጎ የመጣው። በግራ እግሩ ጥሩ ኳስ ነው ሴንተር ያደረገው። ፍጹምም ከሶስት ተከላካዮች መሃል ሾልኮ ኳሱን ለመንካት የነበረው ሬዲነስ እና የነካበት መንገድ ጥሩ ነው። ገዛኸኝ ምናልባት ቢኒያም ባላን ግንኙነት ቢኒያም ምናልባት ጎል የቀድሞ ቡድኑ ላይ ነው ጎል ያስቆጠረው። ቢኒያም ፍቅሩ ደስታውን መግለጽ አልፈለገም። አስደናቂ ተሻጋሪ ኳስ ከዮሴፍ ታረቀኝ ሁለተኛ የሊግ ጎል እዚህ የጎል ክፍል ለአዳማ ከነማ ላይ ጎል ማስቆጠሩ ይታወሳል። ከተከላካዮች ጀርባ አምልጦ ቦዲቲ ያፈራችው ተጫዋች የቀድሞ የወላይታ ዲቻና ቅዱስ ጊዮርጊስ ተጫዋች 17ኛው ሳምንት ነበር የመጨረሻ ጨዋታው በቅዱስ ጊዮርጊስ ከወልዋሎ ከምድረገነት ሽሬ ጋር በተከናወነ ጨዋታ። ከጨዋታ ውጪ ነው አይደለም የሚለው ነው ትኩረት የሚስበው። ተሻጋሪ ኳሱ የመጣው ከኋላ ነው ከገዛኝ ደሳለኝ። ዋው ሸገር ከጥልቅ ነው ከገዛኝ ረጅም ኳሶችን ከዚህ በፊትም በመጀመሪያ 45 እንደዚህ አይነት ኳሶችን ለመስጠት ጥረት እያደረገ ነበር። የሱ እንደዚህ አይነት ተሻጋሪ ኳሶች ውጤት ሊቀይሩ እንደሚችሉም እያወራን ነበር። ከጥልቅ ነው ከተከላካይ ጀርባ የጣለለት አሸናፊ በበቂ ሁኔታ ተከላክሏል ይህንን ኳስ የሚል እምነት የለኝም። ረጅም ርቀት ኳሱ እስኪመጣ ድረስ ታይሚንጉን አስተካክሎ የማውጣት እድል ነበረው። ከሱ ጀርባ የተጣለውንም ኳስ የታይሚንግ ስህተት አሳይቷል። ግብ ጠባቂ ወጥቶ ለማውጣት ያደረገው ጥረት ደካማ ነው። ሁለቱም ኢሳ ምናልባት ሚሊዮን ኃይሉ በመስመሮች መካከል ምናልባት ሚሊዮን ከናትናኤል ዘለቀ ያገኘውን ኳስ በሚገባ መጠቀም አልቻለም። ወጣቱ የመስመር አጥቂ ወላይታ ሶዶ ያፈራችው ተጫዋች ጥሩ ድል ነበር። ኮች አስፍቶ ጥሩ ኳስ ነው የተቀበለው። አንድ ሁለት ከናትናኤል ጋር ጥሩ ኮኔክሽን መፍጠር ችሏል። የተፈጠረውንም ኳስ ከታርጌት እንዳይወጣበት ተጠንቅቆ መጥቷል። ነገር ግን ኃይል አልሰጠም። ዳይሬክሽኑም ትንሽ መሬት የያዘ ቢሆን የተሻለ ይሆን ነበር። በሚሊዮን በኩል ግን በጣም ኢሳ ምናልባት ሚሊዮን ኃይሉ በመስመሮች መካከል ምናልባት ሚሊዮን ከናትናኤል ዘለቀ ያገኘውን ኳስ በሚገባ መጠቀም አልቻለም። ወጣቱ የመስመር አጥቂ ወላይታ ሶዶ ያፈራችው ተጫዋች ጥሩ ድል ነበር። ኮች አስፍቶ ጥሩ ኳስ ነው የተቀበለው። አንድ ሁለት ከናትናኤል ጋር ጥሩ ኮኔክሽን መፍጠር ችሏል። የተፈጠረውንም ኳስ ከታርጌት እንዳይወጣበት ተጠንቅቆ መጥቷል። ነገር ግን ኃይል አልሰጠም። ዳይሬክሽኑም ትንሽ መሬት የያዘ ቢሆን የተሻለ ይሆን ነበር። በሚሊዮን በኩል ግን በጣም ጥሩ ሙከራ ነው ያደረገው። ሶስተኛ ኳስ ነው ያዳነው ግብ ጠባቂው ሺካሎ ፋሩክ በመጀመሪያ አጋማሽ ሁለት፣ አሁን ሌላ
በተለይ የፍቅሩ አለማየሁ ጎል ሊሆን የሚችል ኳስ ነበር። የማዕዘን ምት ቃሌብ ምናልባት ጎል ዮሴፍ ግን ተሽሯል። ቅዱስ ጊዮርጊስ የሚያባክነው ጊዜ የለም። ፈጣን ጅማሮ ጸጋ ከድር ቅዱስ ጊዮርጊስ በኩል ጎል እስኪገባባቸው ድረስ ታክቲካሊ በጣም ጥሩ ነበሩ። ከጎል ከገባባቸው በኋላ የሲስተም ለውጥ አድርገዋል፣ የተጫዋች ለውጥ አድርገዋል። ተከላካዮች ጀርባቸውን ከፍተው በመምጣታቸው ያንን በገዛኝ ጥሩ ኳስ ተጠቅመው ጎል ማስቆጠር ችለዋል። ጎል ካስቆጠሩም በኋላ መሀል ሜዳውን ኮምፓክት አድርገው መቆጣጠር ችለዋል።